ስለሆነ ጉዳይ ላማክረህ ነበር። ነገሪ አፍቅሬ ነበርና ያፈቀርኩት ደግሞ አባቴ ለስራ ከነበርንበት ቦታ ተቀይሮ ወደ ሌላ ሀገር ሄዶ እሱን ተከትለን ሄደን ነበረ እና ከ2 አመት በኋላ ነበረ ልጁ ነበር የጠየቀኝ። እንዴት ነው የተዋወቃችሁት? አጋጣሚው ነገሪ ከዛ ጀምረሽ። እነዚህ ምግብ ቤት ነበራትና ከምግብ ቤቱ ጎን ደግሞ ፑል ቤት ነበርና እሱን አግዛት ነበረ ለመስራት እና እሱን እያገዝኳት ነበር። እዛ እየመጣ ያየኝ ነበርና ከ2 አመት በኋላ ነበረ እንደሚወደኝ ምናምን ትምህርት ቤት እያለሁ የጠየቀኝ። ከስተመር ነው ከስተመር ነው ማለት ነው? እሺ። እና ተማሪ ነበርኩኝ እና ሲጠይቀኝ እኔ ሁኔታው አልገባኝም። በወረቀት ጽፎ ነበር በሱ የላከልኝ። ምን ይላል ወረቀቱ? አይ በቃ እንደማፈቅርሽ ምናምን ከዚህ በላይ መደበቅ አልችልም እና እንድትረጂኝ ምናምን ብሎ ነበር የላከው። በዛን ታይም እኔ ስለ ፍቅር ምንም አውቀው ነገር አልነበረም እና ጓደኞቼ ነበሩ ያስረዱ። እዛ ጓደኞቼ ሲያስረዱኝ የማላውቀው ታሪክ ውስጥ አልገባም ብዬ እምቢ አልኩኝ። ከዛ አንደኛዋ ጓደኛዬ ቆይ እስኪ ስለ ልጁ ማንነት ለምን አናጣራም አለች። ከዛ እንደፈለግሽ አልኳት። ከዛ ስለ ልጁ ማንነት ሲያጣሩ ልጁ ከኔ በፊት ሴት ጠይቆ አያውቅምና በተቃራኒው ሴቶች ነበር የሚጠይቁት እሱን። ከዛ እሱን ስሰማ ጭራሽ በጣም ፈራሁት። ከዛ አልፈልግም ብዬ ያለው ሳለ ነበረ የሆነች እሱን የምትወደው ሴት። ከዛ አማን ሴት ጠየቀ ምናምን ተብሎ የእሱ ጓደኞች ለእሷ ነገሯት። ከዛ እንትን ብላ እኔም ፈልጋ መጣችና እንዴት እሱ አንቺን ይጠይቃል? አንቺ ስላለባበስ ስለ ፍቅር ምናምን አታውቂም ምናምን ብላ በጣም ብዙ ነገር ተናገረችኝ። እሺ። ከዛ ጓደኞቼ በጣም ተናደዱና አንቺ ነሽ የምታሰድብኝ ምናምን አሉ። ከዛ እሺ ምን ላድርግ አልኳቸው። በቃ እሺ ባታፈቅሪም ዝም ብለሽ እሺ በይው አሉኝ። እሺ በይውና ጥፋት ፈልጊበትና ጥፋት ስታገኝበት አይነህን ላፈር ብለሽ አባሪው አሉኝ። ከዛ በቃ ጓደኞቼን ሰምቼ እሺ ብዬ የልጁን ጥያቄውን ተቀብዬው ገባው። ከዛ ልጁ ላይ ጥፋት ለመፈለግ በጣም ብዙ ለፋው እንትን አልኩኝ፣ ግን እስከ 6 ወር ምናምን ያክል ምንም አይነት ጥፋት ላገኝበት አልቻልኩም ነበር። ከዛ መልሼ ጓደኞቼ ጋር ሄድኩኝና በቃ እኔ አልቻልኩም አስወጡኝ ምናምን ብዬ እንትን ስላቸው አንዴ እኮ ገብተሻል እንዴት ነው የምትወጪው አሉ። እና እሺ ምን ላድርግ አልኳቸው። ከዛ ተረጋግተሽ እሱን እንትን በይ ምናምን አሉ። ከዛ መሀል ላይ እንትን ስል በቃ በየቀን ሁሌም ማስበው እሱን ብቻ ሆነ። ከዛ ተመልሼ ጓደኞቼን ሄጄ ምን እየሆንኩ ነው? በቃ በየቀን ማስበው እሱን ነው እንትን የምለውም ስለሱ ነው ምን እየሆንኩ ነው ስላት አንደኛዋ ጓደኛዬ በቃ እውነቱን ነው የምነግርሽ፣ ከዚህ በላይ አንቺ ምን ትናትበይ ሁኔታሽ የሚያሳየው እንደወደድሽው ነው አለችኝ። ከዛ በቃ ልጁ ጋር ሄድኩኝና ምንም ነገር እንደማትቆጣኝ መጀመሪያ ቃል ግባልኝ አልኩት። ከዛ እሱም እሻለኝና በቃ እውነቱን ሁሉ ነገርኩት። በቃ እኔ መጀመሪያ ወድጄ አልነበረም፣ ጓደኞቼ ናቸው እንደዚህ ብለው አጣድፈው ያስገቡኝና እኔ
ጥፋትም ካለብኝ እንደዚህ ብለህ ተናገረኝ፣ ሳትናገረኝ እንዳትሄድ ወይም አልፈልግሽም የምትልም ከሆነ ችግር የለውም ምናምን ብዬ እንትን ስለው የአንቺ ጥፋት አይደለም፣ አንቺ ወደሽ አይደለም፣ ጓደኞችሽ ናቸው፣ ችግር የለውም እኛ መቀጠል እንችላለን አለ። ከዛ እሺ ብዬ በቃ እሱ ጋር ቀጠልኩኝና ከአንድ አመት በኋላ ቤተሰቦቼ ሰሙ። ከዛ ቤተሰቦቼ ሲሰሙ በጣም እንትን አሉና እኔን ተቆጡኝ። ከዛ መጀመሪያ የነበረውን ጉዳይ ነው እኔ ላስረዳቸው የፈለኩት፣ እውነት እንዳልነበረ ምናምን እንጂ እንደዚህ ኖርማል ጓደኛ እንደሆነ ልነግራቸው ላስረዳቸው ስሞክር እናቴ በጣም ተቆጣችኝ እና በቃ ዞር ባያለችኝ። እስካሁን ድረስ ራሷ አታናግረኝም እናቴ። ከዛ በቃ የሆነ ታይም ላይ አሁን ወደ 7 አመት አልፎታል ልጁ ጋር ከተለያየ። ከዛ ልጁ መሀል ላይ በቃ ለምን አንጠፋም አለኝ። ማለት አልኩት በቃ ሁሉንም ነገር ጥለን ፍቅራችንን እናትርፋለን። ከዛ እሺ ለማለት አስቤ ነበር፣ ግን መልሼ ሳስብ ደግሞ አባቴን ሳየው በዛን ሰዓት አባቴ ስልጣን ያለው ሰው ነው በሀገሩ ላይ፣ እዛ በነበርንበት ቦታ በጣም ታዋቂ ሰው ስለሆነ በዛን ሰዓት በእርግጠኝነት ብንጠፋ እንኳን ሰዎች እንኳን እንትን ብለው ያስይዙኛል ብዬ ስለፈራው እምቢ አልኩኝ። ከዛ ምክንያቱም አባቴ በህግ ዙሪያ ስልጣን ስለነበረው በቃ ከሱ ጋር እንትን ለማለት አልቻልኩም። ከዛ ምክንያቱም እኔ በዛን ሰዓት 15 አመቴ ነበር፣ እሱ ከኔ 2 አመት ይበልጠኛልና አይ አልፈልግም አልኩኝና በቃ እሱን ትቼ ወደ አክስቴ ጋር መሄድ ፈልጋለሁ ብዬ እናቴን አሳምኜ ወደ አክስቴ ሄድኩኝ ሌላ ቦታ። ከዛ 1 አመት ቆይቼ ስመለስ ግን ልጁን የማይሆን ሁኔታ ውስጥ ነበር ያገኘሁት። ከዛ በቃ እሺ ምንድነው ችግሩ ምናምን ብዬ ላናግረው ስሞክርም ሊያናግረኝ አልቻለም። ይሄ የተፈጠረው 2007 ላይ ነበር። ከዛ ላስረዳውም ስሞክር ምንም ሊያናግረኝ አልቻለም። ከዛ ሌላ ሁኔታውን ሳይ ደግሞ በጣም ሱስ ውስጥ ገብቶ ትምህርቱን ትቶ በጎን የሚሰራውን ስራ ሁሉ ትቶ ነበርና አሁን ደግሞ መልሼ ላናግረው ስሞክር ስልኩን ሁሉ ቀየረብኝና ስልኩን ደግሞ ማግኘት አልቻልኩም እና በቃ በጓደኞቹ በኩልም ለማግኘት ሞከርኩ፣ በጭራሽ ላገኘው አልቻልኩም። እና መሀል ላይ አባቴ ጠየቀኝ፣ አሁንም ትፈልጊዋለሽ እንደ ያንን ልጅ አለኝ። ከዛ ምን ልታደርገው አልኩኝ። እሺ ብለህ ልጁን ልትገለው ነው? ምን ልታደርገው አልኩት አባቴን። አይ እኔ አልፈልገውም ስለው አይ የምትፈልጊው ከሆነ አሁን እድሜሽም ስለደረሰ ፍላጎትሽን አከብራለሁ አለኝ። ከዛ እሺ ብዬ እንትን ስለው አባቴም ሊያናግረው አሁን እኛ ወደ አዲስ አበባ ከገባን 3 አመት ሆኖናል እና አባቴም ሊያናግረው ወደ ነበርንበት ቦታ ተመልሶ ሄዶ ሊያናግረው ሲሞክር አባቴ ሊቀርበው አልቻለም። እስኪ ምን ትለኛለህ አንተ? ምንድነው የሆነው? እሱ ምንድነው የተፈጠረው? አሁን እሱ በጣም ሱሰኛው ነው። ስራውን ሁሉ ትቶ ከእናቱ ጋር ተጣልቶ በቃ ምንም እንትን የሚለው ነገር የለምና ላናግረውም እንትን ልልም ስሞክር ስልኩን ቀየረብኝ። በእህቱም በወንድሙም በኩል ቢሄድም ሊያገናኙኝ አልቻሉም። እነሱ የለም ነው የሚሉኝ። የለም ሲሉኝ እስኪ እሺ እውነታውን ንገሩኝ ምንድነው ስላቸው እሱ ሀገር ለቆ ወደ በረሃ ገብቷል ሌላ ስራ አሉ። እና እስኪ ምን ላድርግ ታዲያ? ታፈቅሪዋለሽ?
አፈቅረዋለሁ ግን ከ2012 በኋላ አይኑንም አይቼው አላውቅም፣ በአካልም አግኝቼው አላውቅም። እኮ አሁን አባትሽ ስላሉሽ አንቺ ያው ልታገቢው ነው የምትፈልጊው? እሱ ፈቅዷል፣ ግን ከሱ በፊት ከሱ በኋላም ሌላ ወንድ ጋር አልቀረብኩም። አይ አሁን የአንቺ ፍላጎት ነው የአንቺ ሀሳብ። አባትሽ ያሉሽን ነገር በቃ አባትሽ ሄደው እንዲያገኙት ምናምን የሚያረግሽው ወይም የሞከርሽው እሺ ብሎ ይመጣ ልታገቢው ነው? አሁን ቢመጣ ላደርግ ነበር ነው። ቆይ አሁን እስቲ ሚዩት አድርጊ። አስቸጋሪ እኮ ነው። አንዳንድ ወረርሽኞች እኮ አሁን አጥር እየዘለሉ ነው ያሉት እና ትንሽ ቀዶ ጥገና ያስፈልጋል። በዚህ ሁኔታሽ ከሄድሽ ለአንገትሽም አትመለሽም የኔ እናት። አሁን ይኸውልሽ ልጁ ብዙ ነገር ውስጥ ገብቷል። ያሳለፈው ነገር ይኖራል። ምክንያቱም ረጅም ጊዜ አልተገናኛችሁ። ሱሰኛ ሆኗል፣ ከቤት ስም ወጥቷል። እንደዚህ አይነቱን ሰው እኔ ስላፈቀራችሁ ብቻ ትዳር ውስጥ አትግቡ መላችሁ። ለዛ ፍቅር እውር ያደርጋችኋል። ጭንቅላታችሁን መጠቀም ደግሞ በሳል እንድትሆኑ ያደርጋል። ልባችሁን ብቻ አትከተሉ። ልብ እውር ነው፣ ማስተዋል አይችልም። ልብሽን ከአይምሮሽ ጋር ማስተሳሰር አለብሽ። ፍቅር ለትዳር ምሰሶ ሊሆን አይችልም። ምክንያቱም ብዙ የተፋቀሩ ሰዎች ተጋብተው ወዲያው በምናምን ወራቸው ምናምን ተፋቱ ብዙ አሉ። በቃ ያለሱ እኮ ምናምን አልኖርም ይባባሉ የነበሩ እኮ ናቸው። በቃ እነዚህማ ነፍሱን ይሰጣታል፣ ነፍሷንማ ትሰጠዋለች ይባባሉ የነበሩ ሰዎች ሲጋቡ ቤት ነው መውጫው፣ ወዴት ነው? ከጂኒ ጋር ነው የገባሁት ወይስ ምን ውስጥ ነው የገባሁት ያሉ ሰዎች አሉ። ስለማይፋቀሩ ነው አይደል? ለትዳር ፍቅር ብቻ ወይም ፍቅር ምሰሶ ስላልሆነ አንድ ነገር ነው ለትዳር አስፈላጊ ነው እንጂ ትዳር ውስጥ ስትገቢ በጣም በሳል አእምሮ ሊኖርሽ ይገባል። ትከሻሽ ሰፊ መሆን አለበት። አስተዋይ መሆን አለብሽ። ብዙ ከመናገርሽ በፊት ማሰብ፣ ማስተዋል፣ አብሮሽ ያለውን ሰው በደንብ ጥንቃቄ ትሪት ማድረግ ይጠበቅብሻል። በደንብ ተከባብረሽ ነው መኖር ያለብሽ። ብዙ ነገሮች ያስፈልጋሉ እና ፍቅር መሰረት አይደለም ለትዳር። አንድ አስፈላጊ ቱልስ እንደምንለው ምናምን አንድ አስፈላጊ ነገር ነው እንጂ በፍቅር ላይ ተመስርተሽ ትዳር ፍቅር ስላለሽ ብቻ ትዳር ውስጥ አትገቢም፣ ወይም ስላፈቀርሽው አታገቢውም ማለት ነው። አንዳንድ ሰዎች በጣም የምታፈቅሩት ግን ለትዳር የማይሆን ሰው አለ አይደለ? የሚገጠማችሁ ሰዎች ልታግዙኝ ትችላላችሁ። በጣም ታፈቅሪዋለሽ ወይም ታፈቅራታለህ፣ ግን ለትዳር አትሆንም ወይ ደግሞ አይሆንም፣ ኃላፊነት ለመቀበልም አይሆን ማለት ነው። ገብቶሻል? የልጆችሽ አባት ሊሆን አይችልም። አሁን ይህንን ምን ብለሽ የምታገቢው? እንዴት ናቸው የሚያስተዳድርሽ? ሱሱ ጋር ነው የምትኖሪው? ከሱ ጋር ነው የምትኖሪው? አየሽ፣ ታፈቅሪዋለሽ ግን ባል አይሆንም። አንዳንድ ደግሞ ማታፈቅሪው ግን ለባልነትም ይሆናል። ሚዩት አርጊ። እኔ እኮ እየቀደደን እኮ የምትነቁት ጉድ አለ። አሁን የዚህ ችል ልቧን ቀደን እንትን እያለን ነው እኮ የምትነቃው ያለችው። ማደንዘዣ ጨምርልኝ አንተ። እኔ እኮ ነርሶቹ ራሱ ስራ አይሰሩም እኮ 80 አድርገው ማደንዘዣውን። በጣም የማታፈቅሪው ግን ለትዳር የሚሆን ሰው አለ። ይህ ሰው እኮ ለትዳር ይሆናል ያለሽ ኃላፊነት የሚወስድ ነው፣ አላማ ያለው ነው፣ በራሱ የቆመ ነው፣ በጣም ሪስፔክትፉል የሆነ ሰው ነው እና ግን ፍቅር የለሽም፣ አታፈቅሪውም። ግን እንደዚህ አይነቱ ነው ማግባት የምታያቸው ሰዎች ይኖራሉ። አይሽ ህይወትን አንቺ ቆመ ብለሽ ካላስተዋልሽ በስተቀር ዘለሽ በምትሄጂበት ጊዜ በምትገቢበት ጊዜ የሚጠብቅሽ ገደል ውስጥ መግባት ሊሆን ይችላል። እድሜሽ ስንት እንደሆነ ባል አልነገርሽኝም፣ ግን ይህንን እንታስቢ ነው። አሁን ልብ በ40 ዓመት ገንዘብ በ20 ዓመት እንደሚባለው አሁን ልብ እንድትገዢ ነው። ታፈቅሪዋለሽ ግን እንጋባ እንኳን ቢልሽ መጥቶ እንዳታስቢው። ለትዳር የምትመኝ ወንድ ወይም ልታገቢው የምትሽው ወንድ መሆን ያለበት በራሱ የቆመ ጠንካራ፣ በራስ መተማመን ያለው የዓላማ ሰው የሆነ በህይወት ውስጥ የራሱ እቅድና ግብ ያለው በማንም ላይ ያልተደገፈ በራሱ ቀጥ ብሎ የቆመ ከአንቺም እንኳን ምንም የማይፈልግ መሪ የሆነ ሊደር ማለት ነው። ያን እንደዚህ አይነት ወንድ ነው ማግባት ያለብሽ። ስለዚህ በዚህ መልኩ ነው መሆን ያለበት። አንቺ አባትሽን መላክ የለብሽም። በቃ ሱሰኛ ነው፣ ትፋቀሩ ነበር፣ ረጅም ጊዜ ተለያይታችኋል። አንዳንድ እያፈቀርሽ የምትተዩ ሰው አለ።
በጣም የምታፈቅሩት ግን እያፈቀራችሁ እስቲ ይሁን ብላችሁ ልፍ ብላችሁ የምትሄዱት ሁኔታ አለ። ስለዚህ እድሜ ስንት ነው አሁን? 25 ላይ ያኔ 15 ዓመቴ ነበር። በ15 ዓመትሽ ነው ፍቅር የጀመርሽው? ኒኮ ህጻናቱ ላይ ነው አሁን እየበረታ ያለው። እንዴት ያለ ነገር እንደሆነ ባይገባኝም የሆነ ነገርማ ማድረግ አለብን። ትምህርት ቤት ላይ ነው ክትባቱ መሰጠት ያለበት በየትምህርት ቤቱ። ስለዚህ አሁን እንዳልኩሽ አድርጊሽ። ተግባባን? ሌላ ያልነገርኩ የተፈጠረ ነገር አለ በኔ ላይ። ምንድን ነው የተፈጠረው? ከሱ ከተለየው ያኔ አሁን ወደ 7-8 ዓመት ሆኖናል። ግን ከ2 ዓመት በኋላ ከሱ ከተለያየው ከ2 ዓመት በኋላ የሆነ ጊዜ በጣም ራሴን ለማጥፋት ሁሉ ሞክሬ ነበር። እናቴ ትንሽ የስኳር ታማሚ ናት እና የእሱን መድኃኒት ሁሉ ወስጄ ራሴን ለማጥፋት ሁሉ ሞክሬ ነበር። ለምንድን ነው እንደዛ ያደረግሽው? እናቴ አላናግርም አለችኝ በሱ ልጅ ምክንያት እና እውነቱንም ላስረዳት ሞክር ምንም አልረዳሽም፣ ዞር በይ አዋረድሽኝ ምናምን ስትለኝ ስለ ልጁ ማንነት ሳጣራ ለካ የኔ እናትና የእሱ እናት ትንሽ ጸብ አላቸው፣ አይዋደዱም በስራ ምክንያት እና እሱ ከሆነ ብዬ ልጁንም ስጠይቀው የነሱ ስራ ስለ በእኛ ፍቅር ላይ ምን አገባቸው አለኝ። ከዛ እሱ እንደዛ ካለ በቃ ችግር የለብኝም አልኩኝ። በቃ ግን አሁን ላይ ላገኘው አልቻልኩም። በቃ ትንሽ ከቆየው በኋላ ትንሽ እኔም እንትን ኤፒለፕሲ ምናምን ብለው ራሴን በቃ መጣል ጀመረኝና ወደ ሕክምናም ቦታ ወሰዱ። ከዛ መድኃኒት ማስጀመሩኝ። በቃ መድኃኒቱ ምንም አይነት እንትን ሊያመጣልኝ አልቻለም። መድኃኒቱን ዝም ብዬ ወስደዋለሁ ግን አሁንም ይጥለኛል እና በቃ እንትን እንዳይለኝም ሞከርኩ። በቃ ምንም እንትን ሊለኛል መድኃኒቱ ምንም አይነት እንትን ሊሰጠኝ አልቻለም። በቃ ዶክተሮቹም ግራ ሲገባቸው ወደ ስፔሻሊስት ላኩኝ። እነሱም ጭንቅላትሽ ላይ ችግር ይኖራል አሉኝና ከአንዴም ሁለቴ እንትን ብዬ ከአንገት በላይ ምርመራ ብለው የሆነ 2 አይነት ምርመራ አድርገውልኛል። ግን ጭንቅላቴ ላይ የነርቭም የደም ዝውውርም ምንም አይነት ችግር የለም። የኖርማል ሰው እንትን ነው የሚያሳየው። ግን ለምንድን ነው የሚጥልሽ አሉኝ። ባውቀውማ እናንተ ጋር ለምን እመጣለሁ? እኔም ግራ ስለገባኝ ነው አልኳቸው። ከዛ መድኃኒቱንም ጨመሩብኝ። በቃ ዝም ብሎ በየቀን ሰውነቴን ነው እንትን እያለኝ የሚሄደው። እሺ እና በቃ በጣም አሁን ላይ በጣም እየተሰቃየሁ ነው ያለው። አይዞሽ ትጨናነቂያለሽ? ሌሊት ሁሉ በቃ አልተኛም። ከተኛውም 1-2 ሰዓት ነው። በቃ ጓደኛ ምናምን የሚባል ነገር አሁን ላይ ምንም የለኝም። በቃ ከዋልኩም ከስልኬ ጋር ነው፣ ካደርኩም ከስልኬ ጋር ነው። በቃ ምንድነው የሚያስጨንቅሽ ነገር? ስለምን ጉዳይ ነው የምትጨናነቂው? በቃ እኔም አላውቀውም። ዝም ብሎ ውስጤን በቃ ጭንቅ ይለኛል። በቃ ዝም ብሎ ውስጤን ያጨናንቀኛል። በቃ ይሄ ነው ብዬ ሊይዘው የምችለው ነገርም አጣሁ። አይዞሽ። አንደኛ ጭንቀት በጣም መጥፎ ነገር ነው። እንኳን ጭንቀት እንዳልኩሽ እንኳን መጣል ቀርቶ ወይም ሌላ ነገር ቀርቶ ጭንቀት ብዙ ችግር ነው የሚያመጣው። ከካንሰር ሊያመጣብሽ ይችላል። ለብዙ ተላላፊ ላልሆኑ በሽታዎች ስትረስ፣ ኩላሊት በሽታ ሊያመጣብሽ ይችላል። ደም፣ ብዙ አይነት ችግሮች ያመጣል መጨናነቅ። ገብቶሻል? ስለዚህ ስትጨነቂ በጣም አብዝተሽ ራስሽን ውጥር አድርገሽው በዚህ እድሜሽ ገና ልጅ ነሽ። ተጨንቀሽ የምትጨምሪ ነገር የለ፣ የምትቀንሹ ነገር የለ። ስለዚህ እኔ እንደው ሪከመንድ ማድረግሽ ወደ መንፈሳዊ ህይወትሽ ትንሽ ዘንበል ብትይ።
ገብቶሻል? በምታምኚው እምነት ወደ ፈጣሪሽ ተጠጊ። አንደኛ መንፈስሽም ይታደሳል። ጭንቀት የሚባለው ይሄ እዚህ ምድር ላይ የምትጨናነቂባቸው ጉዳዮች በሙሉ ከንቱ እንደሆኑ ነው የምትረጁ። በቃ ፋይዳ ቢስ ነው ሁሉም። አሁን ፍቅረኛ የምትዩ፣ ገንዘብ የምትዩ፣ ትዳር የምትዩ ሁሉ ነገር ምንም ከአንቺ ህይወት አይበልጥም እና ሁሉንም ነገር ጥለሽ ነው የምትይው በማንኛውም ሰዓት። ለዛ ነው እኔ ሁልጊዜ እንደ ሀሳብ መሰጣችሁ። እኔ ይሄንን እምላችሁ ከራሴም ተነስቼ ነው። በዚህ ሰዓት የሚያስጨንቀኝ አንድም ድንቡል የሆነ ነገር የለም። እንደ ሰው የሚያስጨንቅ ነገር ጠፍቶ እኮ አይደለም፣ ግን በቃ ሁሉም ነገር ኤኒታይም ጥየው እንደሚሄድ ነው የምረዳው። ለሞት 1 ሳምንት እንደቀረኝ አድርጌ ጽፌ ነው ኤቭሪዴይ የምንቀሳቀሰው። ልሞት 1 ሳምንት የቀረኝ ሰውዬ ለተራ ጉዳዮች ጭንቀት ውስጥ ልገባ አልችልም። አጣው ኦኬ፣ ሁሉም ነገር አላፊ ነው ትቼው ነው የሚሄደው። አገኘው ሁሉም ነገር አላፊ ነው ትቼው ነው የሚሄደው። እሱ አልመጻደቅበትም። ወደኩ ሁሉም ነገር ትቼው ነው የሚሄደው። እነሳለሁ፣ ተነሳው ብዙ መንጠባረር አያስፈልገውም፣ ትቼው ነው የሚሄደው። ስለዚህ ምኖረው ያለኝን ነገር የተሰጠኝን ነገር ላይ አመስግኜ ደስተኛው ነኝ። እያንዳንዱ ሰከንዶችን ስትረስ እንኳን የሚያደርጉ ነገሮች ሲመጡ ያሉኝ ነገሮች ላይ ፎከስ ለማድረግ ነው ሞክረው። ይህም በልምምድ ባዳበርሽው ቁጥር በቃ አዳፕት ታደርጊውና ህይወትሽ ላይ ያሉ መልካም ነገሮችን ብቻ ነው ማየት የምትጀምሪው። እንደ ሰው እዚህ ውስጥ አሁን 1400 ሰዎች አሉ። ሁሉም የራሱ ጭንቀት አለበት። የሚያስጨንቅ ነገር የሌለው ምድር ላይ የለም። ሀብታም እንኳን የምትዩ ሰው ሁሉ ነገር የሞላለት ገንዘብ የሞላለት ንብረት ምናምን አለው፣ በቃ የተደላደለ ህይወት ነው የሚኖረው ብለሽ የምታስቢው እሱ ራሱ ጭንቀት አለበት። ሌላ ደግሞ የሚያስጨንቀው ጉዳይ አለ። እያንዳንዱ የህይወት ሌቭል ላይ እያንዳንዱ ሰው ጭንቀት አለበት። ማንም ተመችቶት ምናምን እግሩን ሰቅሎ የሚኖር የለም። ባለበት የህይወት ሌቭል ስትረስ አለው ራሱ። ለዛ መድኃኒቱ ምንድን ነው? በቃ ሁሉም ነገር ቫልዩ የለው ትቼው ነው የምሄደው። ባለኝ ነገር ልደሰት። ፈጣሪ ጠዋትና ማታዬን በሰላም ካነጋልኝና ካመሸልኝ ማመስገን አለብኝ አይደል? ግራቲቲዩድ በጣም ጥሩ ነው። አመስጋኝ ሁኚ። ሶሻል መጽሐፍ ቅዱስ አንብቢ ክርስቲያን ከሆንሽ እሱ በጣም ጥሩ ምሰጥሽ ሀሳብ በጣም እሱ ላይ ተሽከርከሪ፣ ግድ የለሽ ፍቅሩን፣ ስለ ጓደኛሽ ማሰቡን፣ ስትረሱን፣ ቤተሰቦች አላናግራሉኝ የሚሉትን ነገሮች በሙሉ ጭንቅላትሽ ውስጥ አስቀምጠሽ ነው። ያ ሁሉ ሲደራረብ የሚጥል ነገር እየገጠመሽ ያለው ለዛ ነው። ጭንቀት መጥፎ ነው። ተግባባን? ስለዚህ ልቀቂያው፣ ከዛሬ ጀምሮ ልቀቂና መሳቅ ጀምሪ። የሚያምሩ ነገሮችሽ ላይ ትኩረት አድርጊ። በህይወትሽ ውስጥ ቁንጅናሽ ላይ፣ ውበትሽ ላይ፣ የተሻልሽ መሆንሽ ላይ፣ ኮንፊደንስሽ ላይ በዚህ ማስተካከል ሚዩት አድርጊ። በዚህ ማስተካከል ትችላለሽ። እስቲ ስልክሽን አስቀምጩና አዳምጪ። እኔ እኮ ወይኔ ማዳመጥ ችግር አለብን ጋይስ። እኔ ቆይ እሱ ሲጨርስ ምን እለዋለሁ የሚለውን ነው የምናስበው ብዙዎቻችን። ሀሳቡ አናገኘውም። ሀሳቡ ቸኩላለሽ፣ ሚዩት ታነሳለሽ፣ ትዘጋለሽ። እስቲ ሚዩት አድርጊና አስቀምጩ ስልክሽን። ታወሪያለሽ፣ ችግር የለውም። ፖይንቱ ማውራትሽ ላይ ሳይሆን በአይምሮ በማሰብ ብቻ ሰው ከበሽታው መዳን ይችላል። ባይዜ ሀሳብ በጣም ፓወርፉል ነው። ሀሳብ እኔ ምነግርሽ አሁን ይሄ የሚጥል ችግር አለብኝ ምናምን ያልሽው እሱ እንደውም በጣም ቀላል ይመስለኛል። ምክንያቱም በመድኃኒት ምናምን የምትወጪው ሳይሆን አስተሳሰብሽን በማስተካከል ብቻ ልታሸነፊ ትችላለች። ደስተኛ በመሆን ገብቶሻል። ሰው ያሰበውን ያገኛል። ጭንቅላታችሁ ላይ ነው ሁሉም ስራ የሚሰራው። ማግኘት የምትፈልጉትን ማሳካት የምትፈልጊውን እንዲኖርሽ የምትፈልጊው ጥሩ ትዳር ከሆነ ጥሩ ገንዘብ፣ ጥሩ ስራ፣ ጥሩ የቢዝነስ ሰው መሆን ወይ ጥሩ ተማሪ መሆን የምትፈልጉት በአጠቃላይ በሁሉም ሙያ ውስጥ ያላችሁ ሰዎች አንድ በጣም ኃይል ያለው ነገር ልንገራችሁ በዚህ አጋጣሚ። ይሄ እግዚአብሔር ምስክሬ፣ ሌላም ሰው ብሏችሁ ሊያውቅ ይችላል። እኔ ግን አረጋግጬ የምነግራችሁ ይሄ ከምንም በላይ የሚገርም ፓወርፉል የሆነ መሳሪያ ነው። አንገታችሁ በላይ ያለው ከተጠቀማችሁበት። በህይወቴ ውስጥ አስቤ ብዙ ነገር አሳክቻለሁ። ላታምኑ ትችላላችሁ። ገቢ ብትሉ ማግኘት የምፈልገውን ገቢ ደጋግሜ ጭንቅላቴ ውስጥ አስቤ አግኝቼው አውቃለሁ። መሆን የምፈልገውን እንዲኖረኝ የምፈልገው ላይፍ ስታይል ደጋግሜ በጭንቅላቴ በየቀኑ አስቤ አድርጌው አውቃለሁ።
የግጥምጥሞች ጉዳይ አይደለም እምላችሁ። ለምሳሌ አንድ ቢሳካ ይሄ ግጥምጥሞች ነው ትላላችሁ። ኤቭሪ ያገኘኋቸውና ያሳካኋቸው ነገሮች በጭንቅላቴ ደጋግሜ በማሰብ እና ይሄ በጣም የሚገርም ፈጣሪ ለሰው ልጅ የሰጠው አይምሮ ከምንም በላይ መጥፊያችሁም ይሆናል። ቁጭ ብላችሁ ስለ ውድቀታችሁ የምታስቡ ከሆነ ደካማ ነኝ፣ አልችልም፣ እኔ ወደኩ ሰው ነኝ፣ እማረባ ሰው ነኝ፣ ራሳችሁን ዝቅ የምታደርጉ ከሆነ የምታስቡት ይሆናል ህይወታችሁ ላይ። እግዚአብሔርን እየቀለድኩ አይደለም የምነግራችሁ። በህይወታችሁ ሞክሩትና ካልሆነ እኔን ጠይቁኝ። የእውነት እንደሆነ አድርጋችሁ አስቡት። ለምሳሌ ማግኘት የምትፈልጉትን የደሞዝ መጠን ቀላል ምሳሌ ልንገራችሁ። የትም ያላችሁ ሰዎች ደጋግማችሁ በአይምሯችሁ እንዳገኛችሁ ታርጋችሁት ፊል አድርጉት። መቼ እንደተሳካ አታውቁትም፣ ግን ሀፕን አድርጎ ታዩታላችሁ። ትደነግጣላችሁ እናንተ ራሱ ኤግዛክትሊ ደግሞ የምታገኙት። እኔ ይሄ የምላችሁ ነገር ወይ ከሰው ሰምቼ ምናምን ወይ ግምት ምናምን እንዳይመስላችሁ ደግሞ ከፈለጋችሁ ለምሳሌ መንፈሳዊ ህይወታችሁ ላይ ጎበዝም ደካማም ይሆናችሁ አላችሁ። እኔ ደካማ ነኝ። ለምሳሌ መጽሐፍ ቅዱስ ላይ ገብታችሁ ብታነቡ ማግኘት የምትፈልጉት በሐሳባችሁ እንደሆነላችሁ አድርጋችሁ ከተቀበላችሁ ታገኙታላችሁ ይላል። ቀልድ አይደለም። ገብቷችኋል? ፕራክቲካሊ አርጌው ስለማቅ ነው ኤቭሪዴይ ማረጋለሁ። ስለዚህ የኔ እናት አሁን አንቺ በጭንቅላትሽ ውስጥ ማሰብ ያለብሽ በጣም መልካም ኮንፊደንስ ያለሽ ሰው መሆንሽን፣ ጎበዝ መሆንሽን፣ የሚያስደስቱሽ ነገሮች ላይ ትኩረት አድርጊ። ራስሽን ውበትሽን አድንቂው። ቆንጆ እንደሆንሽ አስቢ። ወደፊት ሙቭ አድርጊ። መስራት ማሳካት የምትፈልጊው ነገር ላይ በጣም ቢዚ ሁኚ። ጠንካራ ሴት ሁኚ። እየተሻሻለ ይመጣል፣ እመኚ። ስለዚህ ስትረስሽን ማኔጅ አድርጊው። እሺ እኮ ከዚህ በፊት ስራ ጀምሬ ነበር ከ1-2 አመት በፊት እና በዚሁ ምክንያት ነው ስራዬን የሚያቆምኩት። እዛ ከአንዴም 2 ጥሎኝ ነበር። እሺ እና ያኔ ሲጥለኝ በጣም እንትን ብዬ በቃ እዛም ስራ ቦታም በቃ እረፍቱ ሰጪኝ ምናምን ብለው ወደ ቤት ላኩኝ። እሺ ብዬ ከስራ ቦታ ወጥቼ ወደ ቤት እየሄድኩኝ መንገድ ላይ መሀል አስፋልት ላይ ሁሉ ወድቄ አውቃለሁ። እና በቃ አንዳንዴ ቁጭ ብዬ ሳስብና በቃ ያኔ እኮ ምን አለ እሱ ጋር ሂጅ በነበር ሁሉ ላለ ያው ከሱ ጋር እንዳታገናኘው። ምን ሰው እዚህ ውስጥ አሁን እንግዲህ ተፋቅረው የሚለያዩ አሉ። ስንት ወልደው ራሱ ስንት ነገር አድርገው የሚለያዩ አሉ። እነሱ አሁን እንደዛ ቢሆን ሁሉም ሰው ችግር ውስጥ ይገባ ነበር። ገብቶሻል? አሁን አንቺ እየጎዳሽ ያለው የሚያስጨንቅሽ ነገር አታቂም፣ ግን ትጨናነቂያለሽ። ልታደርጊ የሚገባው ነገር ለአይምሮሽ ደስታ ስጪው። ገብቶሻል? ስትረስ አታብዥበት። ሁላችንም ጋር እኮ ሊፈጠር ይችላል። ኦቨር ስትረስ ሲሆን ማናችንም እኔም አሁን እንደዛ በሆን እንዲያየሽኝ እዚህ ጋር ልወድቅ እችላለሁ። ምክንያቱም አይምሮአችን መቀበል የሚችልበት ሌቭል አለ። ከመጠን በላይ ስትረስ ውስጥ መገቢ ከሆነ ትወድቂያለሽ። ሕክምና ሄደሽ ሕክምናሽን ተከታተይ። ግን በሂደት ምን እያልሽው ነይ እንዳልኩሽ ከመንፈሳዊ ህይወትሽ ጋር ኮኔክት አድርጊ። በጣም ጸሎት አድርጊ። ከዛ ባሻገር ጭንቀትሽን በተቻለሽ መጠን አቮይድ አድርጊ። የምትኖሪው ዘላለም አይደለም። አንዴ ስለምትኖሪው እንዲሆንሽ አትኖሪ። ከኖርሽ ደስተኛ ሆነሽ ነው። ምክንያቱም ባዘንሽ ቁጥር ሰውነትሽ ውስጥ አይምሮሽ ውስጥ የሚመነጭ ሆርሞን አለ። በተደሰትሽ ቁጥር የሚመነጭ ሆርሞን አለ። ያ በራሱ ትልቅ አቅም አለው። ገብቶሻል? ልዩነት ይፈጥራል። ገብቶሻል? አይዞሽ። እና ከእናቴ ጋር ያለውን እንዴት ላድርግ? ተጣልታችኋል? በዛ እንትን ምክንያት እንደ በፊቱ አይደለችም። ይቅርታ ጠይቂ። ችግር የለውም። መቼም ይቅርታ ጠይቁኝ አትይም አይደል? ይቅርታ ጠይቂ። ይቅርታሽን አልቀበልም ካሉ መቼም ቆዳሽን አትገፊም። ለራስሽ ኑሪ። ራስሽን ስትሆኚ፣ በራስሽ ዙሪያ ስትሰሪ፣ ጎበዝ ሆነሽ ስትቆሚ ልጄ እኮ ናት፣ ወንድ እህቴ እኮ ናት፣ ጓደኛዬ እኮ ናት፣ አብረን ተምረን ነበር እኮ
ፍቅረኛ ይኮናት ብሎ አንቺን ለመፈለግ የማይመጣ ማንም የለም። የተሻልሽ ሆነሽ ከተገኘሽ የተሻለውን የማይፈልግ ማንም ሰው የለም። ብዙ ነገሮችን ተናግራኛለች እኮ በዛን ሰዓት። ኖ አይ መናገሩን ታዩ ምን አሁን ስለተናገሩሽ ቂም ይዘሽ ምናምን እሱን አሁን ይሄ ሁሉ ነገር ሲጠራቀም ነው አየሽ በሽታ የሚፈጥረው። አንቺ ይሄንን ሁሉ ነገር ጭንቅላትሽ ውስጥ ይዘሽ ቁጭ ብትይ ሟች ነሽ። ያው ጊዜ ሲደርስ ሁላችንም ደስተኛ መሆንሽ ብትኖሪ ሟች ነሽ። ለምን አትለቂም? ልቀቂ እስቲ። አሁን በጭንቅላትሽ ውስጥ ያሻቸው በጣም ብዙ ነገሮች አሉ። ስለ ፍቅረኛሽ፣ ስለ እናትሽ፣ ስለ ስራሽ፣ በዙሪያሽ ሰው ስለማጣትሽ ኤቭሪቲንግ እና ይሄ ሁሉ ይዘሽ እንዴት ነው? በጣም እኮ እንደውም ጎበዝ ነሽ። ሌላ በጣም ብዙ በሽታዎቹ ላለመምጣታቸው ጭንቅላትሽ እኮ ኦቨርዶዝ እኮ ሆኖበታል። አሁን እናትሽ ስለተናገሩሽ ነገር ቁጭ ብለሽ እያሰብሽ ነው። የኔ እናት ለምን አትበሪም? ተነስተሽ ለምን እንደ ንስር አትሆኝም? ንስር መሆን ማለት ተነስተሽ ብድግ ብለሽ ህይወትሽን መቀየር ነው። ስትቀየር ሁሉ ነገር ይስተካከላል። እናት፣ አባት፣ ወንድም፣ እህት እኮ ማንም እኮ ያንቺ ኑሮ አይኖርም። ማንም ያንቺ ኑሮ አይኖርም። አሁን እኛ ሀሳብ ነው የሰጠንሽ አይደል? ከዚህ ብትወጪ በቃ ኑሮሽን ነው የምትቀጥይው። አንቺ ነሽ ህመምሽ የምትታመሚው። ማንም ስለ አንቺ ግድ አይሰጠው። ሌላ ሰው ይገባል ደግሞ ሌላ ሰው እንሰማለን፣ ሀሳብ እንሰጣለን። አንቺ መቆም አለብሽ። ቀጥ ብለሽ መቆም አለብሽ። ጉልበትሽ እየተንቀጠቀጠም ቢሆን ጠንካራ ሆነሽ በነገራችን ላይ ኮንፊደንስ ማለት ወይ ጉብዝና ማለት በአስቸጋሪ ጊዜ ውስጥ ያንን አስቸጋሪ ጊዜ ተጋፍጦ ወደፊት ሙቭ ማድረግ ነው። ቀላል ቢሆንልን ህይወት እኮ ያስጠላል አይደል? አሁን አልጋ ባልጋ ቢሆንልሽ ሁሉ ነገር ቢሟላልሽ አያስጠላም ህይወት? በዚህ ጊዜ ነው አንቺ እንደገና መነሳት እና መቆም የሚጠበቅብሽ። ስለዚህ ልቀቂ። በእጅሽ ያሻቸውን ነገሮች ሁሉ ቂም፣ ክፋት፣ በቀል፣ ሐዘን ያሉሽ ነገሮች ምናምን ልቀቂና ወደ ላይ ከፍ በይ እስኪ። እሱ አይሻልም? ይሻላል። ይሻላል። ያ መንቀሳቀስ ጀምሪ እሺ።